አሁን ከፈለክ ቅጠረኝና አምላክ እንዳልሆነ ከቁርአንህም ከሙስሊሞች ከሚያቀርቡት ሂስቶሪካል ፋክትም ከእያንዳንዱ ነገር መሞገት እንችላለን እና አምላክ አይደለም ትሞግተኛለህ አሁን ይሄን ዲቤት ትቀበላለህ ችግር አለ አሁን የለም ችግር አለ ይሄን ዲቤት ሰሙዬ አንድ ጊዜ ቆይ እሰጥሃለሁ ሰሙዬ ታወራለህ አንድ ጊዜ ሰሙ የምትፈልገኝ ከሆነ ደግሞ እኔ ላይ ስከፍት መጣ አብዱልከሪም አይደል አይፈም አሁን አንተ ጋር እያወራሁኝ ማን ላይ ምንድነው ችግር የለውም ቆይተን ታወራለህ አብዱልከሪም አሁን የኔ አፕሮች ነገር ያለው እኔ እንግዲህ ከዚህ በፊት አንዳንድ ለሁሱም ጥያቄ አቅርቤለት ነበር ከዚህ በፊት ሌሎቹም እና አብዱልከሪምና ብዙዎቹ መተዋል እኔ ቤት ጥያቄ ያለን ያሉትን ጥያቄ መተው ጠይቀውን ለነሱ መልስ ሰጥቻለሁ አሁንም የሚመጡ ማንኛውም ሙስሊም ዳንተ እስልምና አስተማሪዎች ከኔ ጋር መወያየት ከፈለጉ የሚሆነው አፕሮች እንዴት ነው እነሱ ጥያቄያቸውን ይዘው ይመጣሉ የሚፈልጉትን ጥያቄ ያነሳሉ ከዛ እኔ ለዛ ላነሱት ጥያቄ የፈለጉትን ያህል ቆይ ልጨርስ ሐሳቤን እናንተ የምትፈልጉትን ጥያቄ ታነሳላችሁ እኔ ለዛ ላነሳችሁ ጥያቄ መጽሐፍ ቅዱስ ላይ ላነሳችሁ ጥያቄ መልስ ሰጣለሁ እስከዛሬ የማደርገው እንደዛ ነው ግን ዲቤት ከእስልምና ጋር እስልምና ንጽጽር የሚሰሩ ጋር ዲቤት ገብቻ አላውቅም ሲጠይቁኝም ከዚህ በፊት the last 4 years ሲጠይቁኛል እኔ ያልተቀበልበት ምክንያት ምን መሰለ አብዱልከሪም እኔ ስለ እስልምና አላውቅም ልድገመው ስለ እስልምና አላውቅም ለምሳሌ ቁርአን ላይ ሐዲሶቻችሁ ላይ ምናምን በጣም ጥቂት ዕውቀት ነው ያለኝ እናንተን እዛ ላይ ቻሌንጅ ላደርግ አልችልም ዲቤት ደግሞ ሆዶን ሰጣ አንድ ደቂቃ እሺ አናፖል እመጣለሁ ወደ አንተ እመጣለሁ ኦኬ እሺ እንትን ላይ ስላለ ነው እሺ ጎሄድ እሺ አብዱ አንዴ ይቅርታ ትቀጥላለህ እኔ አልቆይም እንደዛ እስክትል ነበር እየጠበኩ የነበረው ወይፋ ማለት በራስ አንደበት እስክትል አብዱ ትቀጥላለህ ፕሊዝ እሱ ያለ ሰው ትቀጥላለህ ያልከው እንዴት ነው ቀጣይና እሱ እንዲያነ ትቀጥላለህ እኔ እኮ ለኤፍሬም ነው የምትሰማው ለምን አትሰማውም አብዱዬ ምንድነው ችግር የለውም ሐሳብ እየተቀያየረ ነው ሐሳብ ትሰጣለህ ችግር የለውም እሱ ሌላኛው አንተን ቆንጆ ወይም ደግሞ አፖይንት ያረከው ሰው ከሆነ ስላንተ ማራው ሰው ወክለው የሚያወራ ሰው ከሆነ እሱ ነው እንደዛ ከሆነ እንደዛ ይኸውልህ ብራዘር ኤፍሬም ይኸውልህ እኔ ኦርቶዶክስ ነኝ ከኛ ጋር ዲቤት ያደርጋል ይወያያል ከሆነ ልጅ ሰዎች ከሌሎቹ ከእስልምና ጋር ያለው ዕውቀቱ የለኝም አለ ዕውቀቱ ካለው ከፉይ ጋር ላገናኘው አሁን ምጥራው ወይ ዝምት ወይ ደግሞ በቀጠሮ ወይ አምላክ ሰሙኤል ጮኸት ፈጥሮ ለመውጣት ነው የፈለገው መሰለኝ አብዱ ስለዚህ ኤፍሬም እስልምና ላይ ገና ማንበብ አለብኝ ቻሌንጅ ላደርግ ለምን ማትሰማው አብዱልከሪም እንደዚህ ነው እንዴ ባህሪ አብዱልከሪም በዚህ ባህሪ ያልከኝ ኤፍሬም ይኸውልህ አታውቅም ለማለት መጥተህ ከሆነ በቃ አላውቅም አለ እኮ ኮንግራንት አላውቅም አለ የሰማኸኝ ነው ቆይ አንዴ ስማኝ እዚሁ ኧረ ፕሊስ አንዴ ስማ እዴ ሆናል 20 ሰከንድ ስማኝ በእናት 20 ሰከንድ ስማኝ 20 ሰከንድ 30 ሰከንድ በቃ አናፖሎጂ ካልተስማማን ችግር የለውም ቆይ አሰራህም ቆይ አንድ ጊዜ ሚውት አድርገው እሺ አለ አንድ ጊዜ ሚውት አድርገው አንድ ጊዜ አብዱልከሪም ኦኬ ዲያሎግ ማታረክ ሆነ እሺ ስማኝ እኔ ስማኝ ኦልሞስት 5 ደቂቃ ሊሆን ነው ስማኝ ካልክ እየሰማሁ እኔ ደግሞ ላውራ እነሱን ሚት አስደረኩልህ እኮ አንተ ደግሞ ልታወራ ሁለተኛ ዙር እኔ ሳላወራ ኦኬ አውራ እሺ ኦኬ አውራ ራውንድ 2 ነው የሚዞረው እኔ እያልኩ ያለሁት እንትን ይሄ ኢስላሚክ ነጥቦችን እንደዛ እንድታወራኩ አሁን ቢብሊካሊ ቀደም ልጅቷ ጠይቃ ነበር ስለ ኢየሱስ እንደሚነሳ ነገር አለ መጽሐፍ ቅዱስ እኮ አያስተምረው ነው እያልኩ ያለሁት ነው ማለት የእስልምና ሶርሶች አላህ አምላክ አይደለም አንተ ስለ ክርስቶስ አታውቅም ኧረ ሰሙዬ አላህ ያንተ ድንጋይ አምላክ መሰለህ እንዴ ቆይ ሰሙዬ እንደዛ አይደለም ቆይ ሰሙዬ እንደዛ አይደለም ቆይ ሰሙዬ ሰሙዬ እሰጥሃለሁ አንድ ጊዜ
ሰሙ ፕሊዝ አንዴ ኤፍሬም እኔ ካንተ ጋር እያወራሁ ነው እባክህ ወይ ይሄኛውን ሰው ይሄን ሰው ከይቅርታ ጋር ክርስቶስ ላይ ማን ነው ሰሙን ያስወረደው? ማን ነው ሰሙን እንዳታስወረደው? አንዴ ኤፍሬም አንዴ ክርስቶስ ላይ አፍህን እንዳትከፍት የነገርኩህ ነው። መነጋገር የምትፈልገውን ተናገር። ከዛ ውጪ እዚሁ አስቀምጦና ይሳደባል እንዴ? አንድ ጊዜ አብዱልከሪም ሐሳብን ቀጥል። ኦኬ ሐሳብን ቀጥል። ችግር የለም ፕሊዝ። ማይካችሁን አሙት አታርጉ። እሺ ይናገር እሱ። እኔ አሁን ካንተ ጋር አንተ ጋር ለማውራት እኔ ስናገር ዝም ብሎ ሰምቶኛል አይደል? በቃ እሱ ደግሞ ይናገርና መናገር ካለብን እሱ ከሱ በኋላ እንደዛ ይናገራል። ይሄ ራሱ እኮ አንድ ሰው ከዚህ አይሳደብ። ኤፍሬም ክርስቶስን አይሳደብ። ምን ያልኩት አንተን ማውራት ነው አይደለ? አንተን ያውራህ ነው ሌላ አይደለም። ኢትስ ኦኬ አን አፖሎጂስ። እሺ አብዱልከሪም ቀጥል፣ ሐሳብን ቀጥል። አሁን አንተ ምን አልክ? እኔ መጀመሪያ ካንተ ጋር ለማውራት ነው ቤቴ የመጣሁት እንጂ እነሱን ለማውራት አይደለም የመጣሁት። ከዚህ እንዲያዋሩኝ አልፈልግም። የመጀመሪያው እሺ አንተ ራስን ችለህ እንድትነግረኝ እፈልጋለሁ። አንተ ነው ዲያሎግ እያደረኩ አንተ ራስን ችለህ ማውራት የምትችል ከሆነ ራስን ችለህ አዋራኝ። እኔ እነሱን አላቃቸውም ላወራቸውም አይደለም የመጣሁት። የመጀመሪያው። ሁለተኛው ኢስላሚክ ሶርሶች ያስፈልጉኛል ያልከው ቅድም ለልጅቷ አስተስረዳች ኢስላሚክ ሶርስ አያስፈልግም። አይ ቲንክ አንተ እምነትን ቤዝ ለማድረግ ለመመስረት ኢየሱስ አምላክ ነው ለማለት አይ ቲንክ የእስልምና ሶርስ አስፈልገው አይመስልኝም። መጽሐፍ ቅዱስ ራሱን ችሎ ኢየሱስ አምላክ ነው ያሳይ ከሆነ እሱ ላይ እንወያይ ነው። እኔ መጽሐፍ ቅዱስ አያስተምርም። ገባኝ። እሺ ገባኝ። በዚህ መዋየት ከፈለክ ትችላለህ። አይ ካልክ በቃ አሳጥረ መልስልኝና ጭቅጭቅ ሳይፈጠር እንላይ። አይ ጭቅጭቅ እንዲፈጠር አልፈልግም አብዱልከሪም። እኔ ካንተ በላይ ረጋ ያለ ነገር እወዳለሁና አሁን ደግሞ እኔን ስማኝ። አሁን መጣህና አንተ ውይይት ብለኸኝ ሚት አድርገውና ስማኝ። ውይይት ነው ኢንቫይት ያደረከኝ። ኦኬ እኔ ደግሞ ያልኩ ምንድነው ዛሬ ካንተ ጋር ብቻ ሳይሆን ሌሎቹም ኡስታዞች ሁሱን ጨምሮ ማለት ነው በቪዲዮ ጥሪ አድርጌላቸው ሁሱ አልመጣም። በርግጥ እሱ ራሱ ይምጣ ለኔ ቤት። እኔ የምለው ምንድነው ሙስሊም ኡስታዞች በሙሉ መጽሐፍ ቅዱስ ላይ ጥያቄ ካላችሁ ቀጠሮ ይዝላችኋለሁ። ኑና ከፈለጋችሁ 1000 ጥያቄ ይሁን ከፈለጋችሁ 10 ሰዓት ይውሰድ። ዝም ብላችሁ እኔን ጠይቁኝ፣ እኔ መልስ እሰጣለሁ። እናንተን አልጠይቅም፣ ጠይቁ፣ እኔ መልስ እሰጣለሁ ብዬ ኦፊሻሊ በተደጋጋሚ ጥሪ አድርጌያለሁ። አንተንም አሁን የነገርኩ መጥቼ ቆይ ልጨርስ እንዳትገባ ሳውራ እንዳትገባ። አንተንም አሁን የነገርኩ ምንድነው ሲጨርስ እሰጥሃለሁ። አንተንም የነገርኩ ጥያቄ ካለ አንተ መጽሐፍ ቅዱስ ላይ አሁን ለምሳሌ መጽሐፍ ቅዱስ ምትለውን አይልም አልክ አይደል? ኦኬ ቀጠሮ ሊያዝና እንደማይል አንተ ተዘጋጅተናና ኤፍሬም ይሄ መጽሐፍ ቅዱስ አይልም ትለኛለህ። እኔ ደግሞ ለዛ ትንታኔ እሰጣለሁ። እኔ መጽሐፍ ቅዱስን በሚገባ ጠንቅቄ የተረዳው ሰው ነኝ። ላንተ በደንብ አስረዳሃለሁ። እስልምና የሚያነሳውን ጥያቄ ለመመለስ በቂ ሳይሆን ከበቂ በላይ ነኝ እኔ። ከዚህ በፊትም ኡስታዞች መጥተዋል እዚህ ቤት። አንዳንዶቹን ፖስት ያደረኳቸውን ገብተህ ማየት ትችላለህ። ጥያቄ ጠይቀው መልስ መልሼላችኋለሁ። አንተ ጥያቄ ካለ ቀጠሮ ታስይዝና ትመጣና መጽሐፍ ቅዱስ ላይ ያለህን ጥያቄ እኔ ጥያቄ ታነሳለህ፣ እኔ መልስ እሰጥሃለሁ። ቅድም ስናደርግ የነበረው ቆይ አንዴ ስላልገባ መሀል ላይ ረጅም ሌክቸር ነው እኮ ስላልገባ አትግባ። ቅድም አልገባው ማለት አስተውራ ኖ እንደዛ አንደኛው የኮሚኒኬሽን አንደኛው ቤስት ወይ ነገሮችን አሳጥሮ ዲያሎግ ማድረግ ነው አይደል? የአንደኛው ወይ አሁን ተረዳው ያለው ዲስሪስፔክት ስላደረከኝ እኔ ራሴ ነኝ ያስወረድኩ ማለት ነው። እንደዛ ማለት አልነበረብህም። አሁን እድል የሰጠው እኔ አንተ ጥያቄ መጽሐፍ ቅዱስ ላይ ያለህን ጥያቄ በሙሉ አቅርብ፣ እኔ መልስ ልመልስ ነው ያልኩ። ኦኬ አንተ ደግሞ አይ ዲቤት ማድረግ ነው የምፈልገው አልክ። እኔ ደግሞ ዲቤት ለምን እንደማላደርግ ነገርኩ። አሁን ከታች የምትሰሙን ሌሎችም ኡስታዞች በላስ 4 years ነግራችሁን የነበረው 4 ዓመት በሙሉ ከሙስሊምና አቃቢዎች ጋር እኔ ዲቤት አይደለም የምገባው። ዲቤት አልፈልግም፣ ዲቤት አልገባም። ለምንድን ነው ዲቤት የማትገባው ኤፍሬም? ቁርአንን አላውቅም፣ አዲስን አላውቅም። ኦኬ በጣም ጥቂት የሆነ መሰረታዊ ዕውቀት ነው ያለኝ ስለናንተ ቤተ እምነት። ስለናንተ በማላውቅበት ጉዳይ ላይ ዲቤት ምን ብዬ ነው የምገባው እንዴ? ዕውቀት አያስፈልግም እንዴ? መዘጋጀት አያስፈልግም እንዴ? ስለ እስልምና አላውቅም እኮ ነው የምልህ እኔ። ስለዚህ ስለ እስልምና በማላውቅበት ሁኔታ ዲቤት እናድርግ እንዴት ትለኛለህ?
እኔ ማቀው ስለ ክርስትና ነው። ክርስትና ላይ ጥያቄ ካለ አንተ ጠይቀን። የትኛው ነው ከባድ እንዴ? ጥያቄህን ሁሉ ይዘናና ልመልስልህ አልኩ። ኡስታዞቻችሁን በሙሉ ስም እየጠራው ጠርቻለሁ። የመጡ መጥተዋል። ያልመጡ አይ ቲንክ ሁሱና አንድ ልጅ ነው ያልመጡት፣ ሌሎች ሁለት ልጆች ራይት። ሶ እነሱን ጠርቻቸው ነበር። ጥያቄ ያላችሁን ጥያቄ ነውና አቅርቡ ልመልስላችሁ ብዬ። ሶ አንተ አሁን እያልክ ያለው አይ ጥያቄ እኔ ስጠይቄ ከምመልስ እሺ ለምን ኢየሱስ አምላክ ነው አይደለም ዲቤት እናድርግ እንዴ? የምን ዲቤት ነው? አንተም በምንድነው ቻሌንጅ ማድረግ እንዴ? ለምሳሌ እዚህ ጋር ሰሙያ አለ። ሰሙ ኦርቶዶክስ ነው። ኦኬ ማርያም ታማልዳለች አታማልድም? እኔና ሰሙ ዲቤት ልንገባ እንችላለን። ሰሙ ማርያም ታማልዳለች ይላል፣ እኔ ደግሞ ማርያም አታማልድም ብዬ ዲቤት ልንገባ እንችላለን እኔና ሰሙ። ኢየሱስ አምላክ ነው አይደለም ካንተ ጋር ዲቤት የምገባው በምን ቻሌንጅ ላደርግ ነው? አንተ it doesn't make any sense። ምንድነው የምታወራው? አሁን ወይ የሆነ ነገር ብዬ አቋም ይዤ ብገባ አንተ ደግሞ እግዚአብሔር አምላክ አይደለም እንደዚህ ወይ ደግሞ ኢየሱስ አምላክ ፍርሃት በቃ ፍርሃት በፍርሃት የስላ የመጽሐፍ ቅዱስ አስተማሪ የኛ ከዛ ሐዲስ ያስፈልገኛል አለና ሐዲስ አያስፈልግም። የወለዶች ልጅ እኮ የሰከሳት ነበርኩ። ኢየሱስ ያስተምራል መጽሐፍ ቅዱስ ያስተምራል ምናምን እየሰከሳት ነበር እና ግን የለም እኮ አሁን ሐዲስ ያስፈልገኛል ሐዲስ አያስፈልግም አልኩት። ከዛ በቃ እንትን ነገር ከዛ ላይ እኮ አሳጥር ያልኩት እንትን እንዳይዘጋው ነው። ገባችኋ? መጨረሻ ላይ አሳጥር ያልኩት እንትን ነው ጥያቄና መልስ ወይ ነው ካለ ልስማ ማለት እኮ ነው። እሺ ልለው ነው። በጥያቄና መልስ ወይ ከሆነ ምን እንደማለት አቃሽ ጥያቄና መልስ ላይ ኢየሱስ አምላክ ነው የሚል ጥቅስ አሳየኝ እስቲ ብዬ ልጀምረው እንደ ልስማማ ነው በዛ። ኦኬ በቃ ልስል እንደምስማማ ገባው። ከዛ ወዲያው ነው እኔ እሺ ያልኩት እኮ ሊዘጋው ነው። አንድ ሳይጠቀልለው በፊት እኔ ልስማማለት ነበረ እየተስማማውለት ነበር አክቹአሊ። እሺ ያልኩ እሺ ይለው እኮ ነው። ምን አልኩት? ረጅም ሰዓት ያወራል ረጅም ሰዓት እና እነሁሱ አለ ዝም አልኩኝ። እንንትና አለ ዝም አልኩት። ከዛ እሺ በቃ ኮሙኒኬሽን አሳጠር ነው አልኩት። ሪከርድ አድርጌያታለሁ አክቹአሊ እንትን ያልኩት እና አስተማሪዎች አይመጡም እዚህ አይመጡም። ኢየሱስ ብሎ ማንንም አያወራም። ህፃናቶችን ነው የሚልኩት እኮ ለዛ ነው። ህፃናቶችን ደግሞ እናንተ አትቀበሉ። በትላልቆቹ አስተማሪ ነው የሚሉት ማለት ነው። በህፃናቶቹ በትናንሾቹ የሆነ ትራይ እንዲራራ ሄዶ ተጋጭተው ቢሰበሩም ባይሰበሩም ችግር ያለባቸው አለ አይደል? ይሄዱና ቢጋጩም ባይጋጩም ቢደበደቡም ባይደበደቡም ምንም የማይፈጥሩት አለ አይደል? እነሱ ነው የሚልኳቸው። እነሱን ብሰበራቸውም ባሰበራቸው ምንም የማይፈጠረው እነዚህ ህፃናቶችን ከቨር አድርገው ነው እንትን ያሉት ይሄ ላይፋቸውን እንትን ያሉት እንጂ አንዳቸው ከወጡ ማለት ነው። በኢየሱስ ይላሉ አንዳንድ በኢየሱስ ሁሉ ጊዜ ተወያይተናል ምናምን አንድም ሰው የተወያየ የለም። ኢየሱስ አምላክ ነው አይደለም በሚል ለመጨረሻ ጊዜ የሰማነው የቀጠሮ ውይይት ኡስታዝ ወሂድና ፓስተር ኃይሉ ዮሐንስ ነው። ከዛ በኋላ ምንም አይነት ውይይት አይተናል። የቀጠሮ ማለት ነው እንዲህ የህፃናት አለ የቀጠሮ ግን የትላልቅ ውይይት ተካሂዶ ማያውቅም። ማበሏቸው እስቲ ማበሏቸው ኢየሱስ አምላክ ነው አይደለም በሚል በቀጠሮ እስቲ ማበሏቸው ማንም የለም። መተው አያውቁም። ትላልቆቹ አንዳቸው መተው አያውቁም። በሏቸው ማናማ ተካሂዶ ያውቃል በሏቸው እና ማንም አይወያዩም። ህፃናቶችን ከታች ሲወረውሩ እናንተ አትቀበሉ። እናንተ ስትቀበሉ እንትን ይላቸዋል። ህፃናቶችን አትቀበሉ እና አይወያዩም። እኔ እኮ የተስማማሁለት ነበር እሺ ብዬ ነበር። ጥያቄ በመጠየቅ የሚለው ጥያቄ አይደለም መጠየቀው ምንድነው ብለው እሺ ኢየሱስ ቨርስ እንደውም አሪፍ ነበር ይሄ እና እንትን አለ። ኦርቶዶክሶች አበዱ። አላሁ አክበር። ኦርቶዶክሶች በጣም ተናደዋል። እሺ ብቻ ይሁን። አይ ግን ዋናው ነገር እንትን መታየቱ ነው። ለሆነች ክርስቲያን እያስረዳት ነበር። ሙስሊሞች እንደዚህ አይረዱም፣ ሙስሊሞች አልገባቸውም ምናምን ይላት ነበር። የሆነች ሴት ክርስቲያን ነገር ናትና እያስረዳት ምናምን ነገር ነበር። በቃ ገብቶኛል እያለች ነበር እና መስማቷ እሷም እዚህ ታች ያሉት ሰዎች መስማታቸው አሪፍ ነው። ብቻ እስቲ የሆነ አንድ ነብይ አለ ሲላ ሐሙስ ሁለት ነቢያቶችን አዘጋጅቻለሁ። ሚስጥር ያረኩት ሐሙስ አካባቢ እስቲ ሁለት ነቢያቶች አሉ ሚስጥር ያረኩት እንዳያስቀሯቸው። እኔ እኮ ሰውላ እያስቀረብኝ ተቸግሬያለሁ።
አንድ ዲያቆን ተስማምቶ ያጠፉቸዋል፣ አክሊል ተስማምቷል ወይም ብሎ ፈርቶ ቀረ። በቃ ይስማሙ ነው በዛው ይቀራሉ ነው። አሁን ይሄን ሰውዬም ደግሞ 2 ነቢያቶች አዘጋጅቻለሁ ለማንንም አልናገርም። ቀኑ ሲደርስ በቃ ልክ ሐሙስ ቀን ላይ ለማንኛውም ጠብቁ። ሐሙስ ቀን ላይ ማለት ወይ ደግሞ ሮብ ማታ ልናገር ይችላል። ምንም ስለማይፈጠር ማለት ሮብ ማታ ምንም ሊያመጡ ኦቨርናይት ምንም ስለማይፈጠር ምናልባት ሐሙስ ልነግራችሁ ይችላል። እና እንደዛ እስቲ ነቢያቶች እስቲ በእነዚህ በነቢያቶች ደግሞ እንሞክር እስቲ። በጸባይ አስማምቻቸዋል። በጸባይ ተስማምተው ማታ ተናገር አልናገርም አይመጡማ ይጠይቃሉ እኮ ነው ችግሩ። እስካሁን ይሄ ኤፍሬም ባይዘው ተስማምቶ ነበር ከዚህ በፊት እሺ እንወያያለን ብሎ ነበር። ከዛ ጠየቀ ሰው ቀረ። አንድም የሆነም ሰውዬ ነበር የሆነ አንድ መሀላቸው ላይ ያለ ሰው እሱም አልወያይም አለ። እሺ ይሉና ነው የማይስማሙት። ስለናንተ ይጠይቃሉ ሰው እንደኛ አይደሉም። እነሱ ጠይቀው ነው የሚወያዩትና ከዛ በኋላ ማህበራ ካሉ በቃ አስቸገራል። አሁን ራሱ ሊያስትሉ እኮ ነበር ዲያሎጉ ላይ ታችሁ ሆነ እኔ አልመች ብያቸው ነው ያው ኦርቶዶክሶች እንዲያወሩ አልፈቀድኩላቸውም ነበር እንዳይጮሁ ማለት ነው። እና እንደዛ ነው። ህፃናቶች ሲወረወሩ እባካቸው አትቀበሉ እሺ። ህፃናቶችን የሚያፈምሱ ሙስሊም ወንድሞች አሉ አክቹአሊ እኔ አሁን በዛ አልስማማም ለምሳሌ። ምክንያቱም የተሰተራፍ ነው ወጥመድ ነው። ትላልቆቹን ለማዳን ነው ትናንሾቹን የሚበትኑላችሁ። ትናንሾቹን ጋር ስትታገሉ እናንተ መሻገሪያ ይመስላችኋል። ነው አይደለም ያ ትላልቆቹ ዘና እንዲሉና እናንተ በህፃናቶች ቢዚ እንድትሆኑ ነው። ለዛ ሲባል አንዳንዴ እንደዛ አታደርጉ። በጣም ህፃናቶች እንዲያሉ መንደወርወር የሚሉ በቃ ወንዶችም አሉ ሴቶችም አሉ። እነሱን ተዋቸው አትስማቸው። እነዛ ፍሪ እንዲሆኑ ነው እነዚህ መስዋዕት ሆኖ የተደረደሩትና እነዛን ሞር እንትን በተጠቀማችሁ ቁጥር ያስቸግራል። አንድም ውይይት ተካሂዶ አያውቅም። ኢየሱስ አምላክ ነው አይደለም በሚል ማንም የተወያየ የለም። ለመጨረሻ ጊዜ የነበረው ውይይት ፓስተር ኃይሉ ዮሐንስ ጊዜ ነው። ከዛ በኋላ ያሉት አፖሎጂስት ነው የሚሉ በአጠቃላይ ጥጋቸውን ይዘው ነው ያሉት። ተወያይተው አያውቁም። ህፃናት ነው የሚልኩት እና ያያችሁት ነው። አሁን ዛሬ ኤፍሬም እንትን ብላለች እና ከባድ ነው። እስቲ እናፈላልጋለን ትላልቆች። የህፃናት ውይይት ይቅርሽ ያቁም። የህፃናት ውይይት ሰዎች አቁም። የህፃናት ውይይት እሱ መጥሮ ለነሱ ደስታ እኮ ነው አክቹአሊ። ከሆነ ሰው ጋር ካሁን ለምሳሌ ነው ከሆነ የሆኑ ልጆችን ሰብስቤ አሁን ብዋይ በቀጠሩ እናንተ ምንም አታውቁም። አብዱከሪም ውይይት ያለው ነው ግን እንትን ለነሱ ግን ደስታ ነው። እነዛ ትላልቆቹን ከበር ነው የሚሆኑላቸው። በቦክስ ብላችሁ እንደዚህ ያለ በቦክስ ብላችሁ ብታጋጫቸው እነዛ ምንም ነው አይፈጠረው። በቃ የሆነ አንድ ህፃን ልጅ ተጋጫ አጠናገራችሁት አላጠናገራችሁት ምንም አይፈጠርም። እንደዛ ማለት አሁን ማማይን ባለፈው አጠናገሯት ግን አጠናገሯት አላጠናገሯት የተፈጠረ ነገር አለ የለም። ጨፈለቃችኋት አልጨፈለቃችኋት ብጨፈልቋት ምንም አልተፈጠረም። ባጨፈልቋት ምንም አይፈጠርም። ምንም አልተፈጠረም። እስቲ አሁን ምን ተፈጥሯል? ምንም እንደዚህ አይነት ነገር ማለት ነው። እነዛን ከላይ ካሉት የሆነ ሰው እንትን በሉሽ። ሌላኛዎቹ ፍሪ ነፃነት ነው ያገኙትና እንደዚህ አይነት ነገር አክሴፕት አታርጉሽ እናንተ ህፃን ሙስሊሞች ትላልቅ ውይይት እሺ። እነ ኡስታዝ አቡ ሀይደር ሲወያዩ አላያችሁ? እንደዛ አይነት ውይይት ፍለጋ ውስጥ ኡስታዝ ሄድም እንደዛ ነው አክቹአሊ። ለአንድ ዲያቆን የውይይት ጥሪ ያቀርባሉ። በቃ ትላልቅ ዲያቆናትን እያሳደደ ነው ኡስታዝ ሄድ ደግሞ ትላልቅ ዲያቆናት። እኛ ደግሞ ከነሱ ስር ያሉትን ማሳደድ አለብን። መንደር ላይ ያሉትን ተዋቸው። እናንተ ራሱ እንደዚህ አይነት ውይይት ካለ አትገኙ። የህፃናት ውይይት ካለ አትረፉ። ትላልቅ ውይይቶችን እሺ። ከባድ አይ ሰላም ልነሳቸው ይገባል። እነዚህ በነፃነት የሚንቀሳቀሱትን አሁን ዛሬ በቃ ትንሽ ተረብሸናቸዋል። አሁን 3 ቀን ደግሞ እየዞርን ሌሎቹን እንረብሻቸዋለን። አይሻልም? አይቀበል እናንተ ህፃናቶችን አልቀበልም ካላችሁ ይገደዳሉ እነሱ እሺ። ግን ህፃናቶቻቸውን ደግሞ ለምሳሌ እኔ 4 የሆኑ ጩጬ ልጆችን ባዘጋጅና ከዛ እናንተ አብዱከሪም ጩጬዎችን ስልክባችሁ የምትቀበሉ ከሆነ ከዛ በኋላ በቃ እኔን አታገኙኝም ዘላለም ማለት ነው። እነዛን ህፃናቶች ብታጋጯቸው ብጨፈልቋቸው ብደባልቋቸው ምንም አይፈጠርም። አይሞቱም እነሱ ኦሬዲ ህይወት ያለው ሰው እኮ ነው የሚሞተው አይደል እንዴ? የሚዋረደው እኮ ጀስት ህይወት ያለው ሰው ነው። እነዚህን አካላት ብታዋርዷቸው አይዋረዱም። መጀመሪያ ክብር ያለው ሰው ነው የሚዋረደው። ለዛ ምንም የሚፈጠር ነገር የለም። ተከታይ የላቸው። ብታጋጯቸው ባታጋጯቸው ብትመቷቸው ባትመቷቸው ምንም አይፈጠርም። እና እንደዛው ውይይት ለመጨረሻ ጊዜ ውይይት ያለው ያየሁት እኔ አሁን ከጠየቃችሁ ኢስላሚክ አፖሎጂቲክስ ላይ የመጨረሻ ውይይት መች ነው ካላችሁ ስንት ውይይት አየሁ መሰላችሁ?
ሪል ውይይት ማለት ነው። በጣም ትክክለኛ ውይይት ሁሉም ውይይት ጥሩ ነው፣ ግን ሪል ውይይት ክርስቲያኖችን ያካተተ ማለት ነው። እሺ አዎ የእንትና የፓስተራል ዮሐንስ የኢብሮና የአማን ሪል ትክክለኛ ውይይት በቃ አለቀ። ሌላ የለም። ሌላው እንዳለ አነሳሰሪ ዲቤት ነው እንዳለ የኡስታዝ ዊዲት ወይ አነሳሰሪ ነው። እሱም አነሳሰሪ ነው። ከታች የጻፋችሁት አነሳሰሪ ነው እሱ። አይደለም ውይይቶች ለሁለት ይካፈላሉ። እሺ ጋይስ ውይይት ለሁለት ይካፈላል። የመጀመሪያው እንትን ምን ለምሳሌ ምክንያት ሊያስፈልጋችሁ ይገባል። የሆነ በቤኔፊት ሪተርን በምላሹ ምን እናገኛለን የሚለው ወደዛ በሎች። አንተ ህፃናት ይበዛሉ እዚህ እድሜያቸው ያልደረሰ ይበዛል። ቃራ ትችዋለሁ በቃ እሺ። ብቻ ትላልቅ አስተማሪዎችን ነው እንትን የምንለው። እሺ ወይ ኤፍሬም ባለ ጊዜ እንደዚህ በቃ ፍርሃት በፍርሃት ይሁን። ህፃናቶች ይበዛሉ። አንተ የማማዬ ውይይት መዝግቡልን ይላል። አንተ እኛ እኮ በትር የተቀበልነው እኮ ከተስፋዬ ሮቤሌ ነው። ከእንትና ሶሪ ከነ ኡስታዝ ወሂድና ከነ አባ አይደር ነው። ተው ህፃናቶች ተው። እሺ ከውስጥ ልግባ። እንዲህ አርዳችሁ ራሱ እንዲገለሏት ማለት ነው። ትነሳለች። ምን የምትነሳው ምንም አይቀንስባትም እኮ ምንም አይፈጠርም። ህፃናቶች ጋር አታወሩሽ። እሺ